4 ቁጥር 7 ልባችሁን እልከኛ አታድርጉ ይላል። ሐዋርያው ቅዱስ ጳውሎስ ይህንን መልእክት ለዕብራውያን ሲጽፍ ቀድሞ አባቶቻቸው በእልከኝነት እግዚአብሔርን ድምፅ ባለመስማታቸው እንደተጎዱ ዛሬም የመዳን ቃል የሆነውን ቃለ ወንጌል ባያምኑ ጉዳት ሊደርስባቸው እንደሚችል በማስታወስ ጽፎላቸዋል። ሐዋርያው በጽሑፉ ወንድሞቼ ሆይ ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ እንዳይኖር ተጠንቀቁ። ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን እርስ በርሳችሁ ተመካከሩ። ዛሬ ድምፁን ስሙ እንጂ ልባችሁን እልከኛ በማድረግ በሙሴ ዘመን እንደሆነው አታድርጉ ይላል። ሐዋርያው በመቀጠል በሙሴ ዘመን የእግዚአብሔር ድምፅ ማርና ወተት የምታፈሰውን አገር እሰጣችኋለሁና ቃሌን ስሙ ቢላቸው እኛ የፈርዖን ማዕድ ትርፍራፊ ናፍቆናልና ወደ ግብፅ እንመለሳለን የሚል እልከኛና ግትር አስተሳሰብ በማምጣታቸው እዚያም እዚህም ሳይደርሱ በምድረ በዳ በመቅሰፍት ረግፈው ቀርተዋል። ይህ ሁሉ የደረሰባቸው አምነው ባለመታዘዛቸው ነው ብሎ ዛሬም እንደነዚያን ጊዜ ሰዎች እልከኞች እንዳይሆኑ ዕብራውያንን በአጽንኦት መክሯቸዋል፣ አስተምሯቸዋል። ከዚህ መልእክት 3 ነገሮችን እናያለን። አለማመን፣ አለመታዘዝና እልከኝነት። አንደኛ አለማመን። እግዚአብሔር እሰጣችኋለሁ ያለውን መልካም ነገር ሕዝቡ ከልብ አምኖ አለመቀበልና በተስፋ አለመጠበቅ። ሁለተኛ አለመታዘዝ። ቃሌን ስሙ ሕጌንም ጠብቁ ሲባሉ የእግዚአብሔርን ትእዛዝ አለማክበርና በቸልተኝነት ማየት። ሶስተኛ እልከኝነት። ጭራሽኑ እግዚአብሔር ከዚህ ከግብፅ ውጡ ብሎ በብዙ ኃይልና ተአምራት ካስወጣቸው በኋላ ተመልሰን ወደ ግብፅ እንሄዳለን ማለት እልከኝነት ነበር። እስራኤላውያን እነዚህን ኃጢአቶች ሲፈጽሙ እግዚአብሔር ዝም ብሎ አላያቸውም፣ ሊታገሳቸውም አልቻለም። ቃሌን ባለመስማታችሁ በድላችሁኛልና ወደምሰጣችሁ ምድር አትገቡም፣ ወደምትመኟት ግብፅና የፈርዖን አሽከርነትም አትመለሷትም። በዚህ ባላችሁበት የሲና በረሃ አስከሬናችሁ እንደ ግንድ ተረብርቦ እንደ ሻሽ ተነጥፎ ይቀራል። ወደ ዕረፍቴ እንዳትገቡ ብዬ በራሴ ምያለሁ ብሎ ከባድ ፍርዱን ፈርዶባቸዋል፣ በተግባርም ፈጽሞታል። ዘኍልቍ ምዕራፍ 14 ቁጥር 2፣ መዝሙር 94 ቁጥር 8። ይህ ድርጊት የተፈጸመው በዘመነ ብሉይ በሊቀ ነቢያት ሙሴ መሪነት እስራኤላውያን በእግዚአብሔር ወደ ተሰጠቻቸው ምድር ሊገቡ በተቃረቡበት ጊዜ ነበር። ነገር ግን ባለማመናቸው፣ ባለመታዘዛቸውና በእልከኝነታቸው ምክንያት ርስታቸውን ሳያገኙ በበረሃ ረግፈው ቀርተዋል። በሐዋርያው በቅዱስ ጳውሎስ ዘመን የነበሩ እስራኤላውያን ይህን መሰል ስህተት እንደ አባቶቻቸው እንዳይፈጽሙና ከርስታቸው ከመንግሥተ ሰማያት ሳይደርሱ በሲኦል ወድቀው እንዳይቀሩ ይህን ጠቅሶ አስተማራቸው። ይህ ለዕብራውያን የተሰጠ ትምህርት ለእኛ ለክርስቲያኖች ሁሉ ተሰጥቷል። አሁን ቅዱስ ጳውሎስ በዚህ ዘመን ላለን ክርስቲያኖች እያስተማረን እንደሆነ እናስብ። ከዚህ ተነስተን እግዚአብሔር ምን እያለን ነው ብለን እናዳምጥ። ቀጥለን የሚለንን ነገር በትክክል እንስማ።
የሐዋርያው የቅዱስ ጳውሎስ ትምህርት አለማመን፣ አለመታዘዝና እልከኝነትን አስወግዱ ነው። መስማትና ማዳመጥ ያለብንም ይህን ነው። ዛሬ ባለማመን፣ ባለመታዘዝና በእልከኝነት ብዙ ሰዎች በመቅሰፍት እየተጎዱ ናቸው። እግዚአብሔር በቃሉ ሰማያዊ መንግሥቱን እሰጣችኋለሁና አታመንዝሩ ሲል ሰዎች ይህንን ቃል ለመፈጸም እየተቸገሩ ነው። ቃሉን ጥሰው ማመንዘርን መርጠዋል። እስከ አቅመ አዳምና አቅመ ሔዋን በድንግልና በንጽህናና በቅድስና ተጠብቃችሁ ኑሩ። ለጋብቻ ስትደርሱ በሁለቱ ተጋቢዎችና በቤተሰብ ፈቃድ፣ በጸሎት፣ በተክሊልና በቅዱስ ቁርባን ጋብቻችሁን ፈጽሙ። ከጋብቻ በኋላ አንድ ለአንዲት አንዲት ለአንድ ሆናችሁ በመወሰን እስከ ዕለተ ሞት ኑሩ ለሚለው የእግዚአብሔር ቃል ታዛዥ ሆኖ የሚገኘው አነስተኛ ነው። በተለይም በዚህ በእኛ ዘመን ወጣቱን የሚፈታተኑ ብዙ ችግሮች አሉ። ከእነዚህም ውስጥ በመጠጥ እንዲሁም በአደንዛዥ እጽ መጠቃት የብዙዎች ችግር ሆኗል። ከመጠን ያለፈ መጠጥና ማንኛውም አደንዛዥ እጽ ለምሳሌ ሲጋራ፣ ጫት፣ ካናቢስ፣ ኮካይን ሰውን በአካላዊም ሆነ በማህበራዊ ብሎም መንፈሳዊ ሕይወት ላይ ከፍተኛ ተጽዕኖ ያሳድራሉ። ብዙ ጊዜ ትምህርትና ስልጠና ይሰጣል። ብዙ ጊዜ ግን ልብን እልከኛ በማድረግ ምክርና ትምህርትን አለመስማት ይታያል። የእነዚህ አደንዛዥ እጽና አደገኛ መጠጥ መዘዙ በራስ ላይ፣ በማህበረሰብ ብሎም በሀገር ላይ ከፍተኛ ጉዳት ማሳደሩን ተገንዝበን ሰውነታችንን ለእግዚአብሔር ማደሪያ መሆኑን ተገንዝበን ልብን ለምክርና ለእግዚአብሔር ቃል ታዛዥ ማድረግ ያስፈልጋል። ስለዚህ አለማመንን፣ አለመታዘዝንና እልከኝነትን አስወግደን እንደ ቃሉ ከሱስ ለመለየት እንወስን። ቃሌን የሚሰማ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ተብሏልና። አምላካችን እግዚአብሔር በቃሉ ጸንተን በሃይማኖት በእምነት ኑረን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።